ሰላም ጤና ይስጥልኝ። ይህ አርቲቪ ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። የአዲስ አበባ ከተማ አስተዳደር በራሱ ክልል ውስጥ የሚገኘውን የማስተር ፕላኑን ክፍል ብቻ ተግባራዊ ለማድረግ ዝግጅት ጀመረ። አስተዳደሩ ይህን ያደረገው የኦህዴድ ማዕከላዊ ኮሚቴ የአዲስ አበባና የኦሮሚያ ልዩ ዞን የጋራ ማስተር ፕላን ዝግጅት እንዲቆም ከወሰነ በኋላ ነው። የአዲስ አበባና የኦሮሚያ ልዩ ዞን የጋራ ማስተር ፕላን ፕሮጀክት ጽህፈት ቤት ከኦሮሚያና ከአዲስ አበባ በተወጣጡ ከፍተኛ ባለስልጣናት የሚመራ ስራ አመራር ቦርድ ነበረው። የኦሮሚያ ክልል መንግስት ከህዝብ በደረሰበት ጫና የልዩ ዞን ማስተር ፕላን እንዲቆም በመወሰኑ ከስራ አመራሩ ቦርድ ራሱን አግልሏል። በዚህ መሰረት የአዲስ አበባ ከተማ አስተዳደር አዲስ ስራ አመራር ቦርድ ለማቋቋም ዝግጅት እያደረገ መሆኑን ለጉዳዩ ቅርበት ያላቸው ምንጮች አመልክተዋል። አዲስ የሚቋቋመው ስራ አመራር ቦርድ ቀደም ሲል ከተዘጋጀው የአዲስ አበባና የኦሮሚያ ልዩ ዞን ማስተር ፕላን ውስጥ ለልዩ ዞን የተሰራውን ክፍል በመተው በአዲስ አበባ ከተማ ክልል ላይ ብቻ በሚያርፈውና ተግባራዊ በሚደረገው ማስተር ፕላን ላይ ይነጋገራል ተብሏል። ጉዳዩ በቀጥታ የሚመለከታቸው የአዲስ አበባ ከተማ ባለስልጣናት በዚህ ጉዳይ ላይ በቅርቡ ይፋዊ መግለጫ ስለሚሰጥ አስተያየት ከመስጠት መቆጠባቸውን ከውድነህ ዘነበ ዘገባ ለመረዳት ተችሏል። ታላቁ የኢትዮጵያ ህዳሴ ግድብ ኃይል ለማመንጨት ወደሚያስችለው ደረጃ እየተቃረበ እንደሚገኝ የውሃ መስኖና ኤሌክትሪክ ሚኒስቴር ገለጹ። ሚኒስትሩ አቶ ሞቱማ መቃሳ አርብ ታህሳስ 6 ቀን 2008 በጽህፈት ቤታቸው በሰጡት መግለጫ የህዳሴው ግድብ ግንባታ ከ50% በላይ መከናወኑን ጠቁመው የአባይ ውሃም በግድቡ 4 የውሃ ማሳለፊያ ቀዳዳዎች ከልቨርት ማለፍ መጀመሩን ገልጸዋል። ለመጀመሪያው የግንባታ ክፍል ሲባል የአባይ ውሃ መስመር በጊዜያዊነት ተቀይሮ እንደነበር ይታወሳል። ይህ የግንባታ ክፍል ውሃ ለማሳለፍ ከሚችልበት ደረጃ በመድረሱ የአባይ ውሃ ወደ ዋናው መስመሩ እንዲመለስ ተደርጓል። በመሆኑም ለውሃው ጊዜያዊ ማለፊያ ሲባል ግንባታ ያልተከናወነበት ውስን ስፍራ ላይ ግንባታ ተጀምሮ የተወሰነ ደረጃ ሲደርስ ግድቡ ውሃ ለመያዝ ያስችለዋል። ታላቁ የኢትዮጵያ ህዳሴ ግድብ በመጀመሪያው የእድገትና ትራንስፎርሜሽን እቅድ ዘመን መጨረሻ ላይ በሁለት ተርባይኖች ኃይል የማመንጨት እቅድ ተይዞ ነበር። ግድቡ ኃይል ለማመንጨት እየተቃረበ መሆኑን ሚኒስትሩ ይግለጹ እንጂ ቁርጥ ያለ ቀን አልተናገሩም ሲል ዮሐንስ አንበርብር ዘግቧል። የኢትዮጵያ ንግድ ባንክ ለማኒፋክቸሪንግ ዘርፍ የውጭ ምንዛሬ እንደሚያቀርብ ካስታወቀ ከ2 ሳምንት በኋላ በርካታ የግል ባንክ ደንበኞች 4.5 ቢሊዮን ብር ወደ ኢትዮጵያ ንግድ ባንክ አስገቡ ተባለ። ይኸው ድንገተኛ ክስተት የግል ባንኮች ላይ ስጋት ፈጥሯል። ብሔራዊ ባንክ የተፈጠረውን ችግር ለመቅረፍ ቃል መግባቱም ተሰምቷል። ከወቅታዊው የውጭ ምንዛሬ እጥረት ጋር በተገናኘ ንግድ ባንክ ለማኒፋክቸሪንግ ዘርፍ መድብ ያለውን የውጭ ምንዛሬ ለማግኘት የውጭ ምንዛሬ ፈላጊዎች ሌተር ኦፍ ክሬዲት ወይም ኤልሲ ለመክፈት የተጠየቁት 100% ክፍያ በመሆኑ በሌሎች የግል ባንኮች ያላቸውን ገንዘብ አውጥተው ወደ ንግድ ባንክ እንዲሄዱ አስገድዷቸዋል። ይህ ያልተጠበቀ የገንዘብ እንቅስቃሴ አብዛኞቹን የግል ባንኮች በ2 ሳምንት ውስጥ ከፍተኛ ወጪ እንዲያወጡና በስራቸውም ላይ አሉታዊ ተጽዕኖ ማሳደሩ ተሰምቷል። የብድር ጥያቄዎችን መልሰው እንዲመረምሩና ወጪያቸውን እንዲቀንሱም ሊያስገድድ እንደሚችል ሪፖርተር ያነጋገራቸው የባንክ ኃላፊዎች ገልጸዋል። ብሔራዊ ባንክም ችግሩን በመረዳት ሰሞኑን በተፈጠረው ችግር ምክንያት ሊገጥም የሚችል እክል ካለ ለማቃለል መፍትሄ ይሆናሉ ያላቸውን እርምጃዎች ለመውሰድ ቃል ገብቷል መባሉን ከዳዊት ታዬ ዘገባ ለመረዳት ተችሏል። በአዲስ አበባ ከተማ ለዓመታት ታጥረው የተቀመጡ 13 የሚድሮክ ይዞታዎችን በበላይነት የሚከታተለው የጠቅላይ ሚኒስትር ጽህፈት ቤት ከሚድሮክ ባለስልጣናት ጋር ሐሙስ ጥር 5 ቀን 2008 ዓ.ም ከመከረ በኋላ የመጨረሻ ያለውን መመሪያ አስተላለፈ። የመጨረሻ በተባለው መመሪያ በመንግስት ወገን አሉ የተባሉ ችግሮች በመፍታታቸው ሚድሮክ በአስቸኳይ ወደ ግንባታ እንዲገባ፣ ይህ ካልሆነ ግን መንግስት ሁሉንም ቦታዎች ወደ መሬት ባንክ እንደሚያስገባና ከዚህ በኋላ ምንም አይነት ምክንያት እንደማይቀበል ማስጠንቀቂያ ሰጥቷል። ሚድሮክ በበኩሉ በቦታዎቹ ላይ ግንባታ ለማካሄድ የሚያስችል የዲዛይን ክለሳ ከማከናወኑ በላይ የሚድሮክ ባለቤት ሼክ መሐመድ ሁሴን አልአላሙዲ ከፍተኛ ገንዘብ መመደባቸውን በመግለጽ
መመሪያውን እንደሚቀበል ማረጋገጡን ምንጮች ጠቁመዋል። ጥር 5 ቀን 2008 በጠቅላይ ሚኒስትር ጽሕፈት ቤት በተካሄደው ውይይት የጠቅላይ ሚኒስትሩ የካቢኔ ጉዳዮች ሚኒስትር አቶ አለማየሁ ተገኑ፣ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የመሬትና ማኔጅመንት ክላስተር አስተባባሪ አቶ አባተ ስጦታውና ሚድሮክ በቅርብ ያቋቋመው ሲቲ ዴቨሎፕመንት ፕሮጀክት ኦፊስ ኃላፊ አቶ አብነት ገብረ መስቀል መገኘታቸውን ውድነህ ዘነበ ዘግቧል። በሪል ስቴት ልማት ፈርቀዳጅ የሆነው አያት አክሲዮን ማህበርና የአክሲዮኑ ከፍተኛ ባለድርሻ የሆኑት አቶ አያሌው ተሰማ ተመስርቶባቸው ከነበረው አራጣ የማበደር ወንጀል ክስ ጥር 6 ቀን 2008 ዓ.ም በነጻ ተሰናበቱ። የአክሲዮን ትርፍ በመውሰዳቸው ብቻ ብድር ሳይኖር አራጣ አበድረዋል ሊባሉ እንደማይገባ፣ ሌሎች ባለድርሻዎችም ድርሻቸውን ወስደው ሳለ አራጣ አበድረዋል ሊባል እንደማይችል ይግባኝ ሰሚው ፍርድ ቤት በመግለጽ ክሱን ውድቅ አድርጎታል። የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ከፍተኛ አቃቤ ሕግ በነበሩትና በአሁኑ ጊዜ በከፍተኛ የሙስና ወንጀል ተጠርጥረው ክስ በተመሰረተባቸው አቶ መርቅነህ አለማየሁና ባልደረቦቻቸው 23 ክሶች ተመስርቶባቸው ላለፉት 6 ዓመታት በእስር ላይ የከረሙት አቶ አያሌው ተሰማ፣ ዶክተር መሐሪ መኮንንና አቶ ጌታቸው አጎናፍር እንደሆኑ መዘገባችን ይታወሳል። ፍርድ ቤት ማህበሩንና ግለሰቦቹን በ21 ክሶች ጥፋተኛ በማለት አቶ አያሌውን በ12 ዓመታት ጽኑ እስራትና ከ3 ሚሊዮን ብር በላይ፣ ዶክተር መሐሪን በ12 ዓመታት ጽኑ እስራትና 436 ሺህ ብር፣ አቶ ጌታቸውን በ10 ዓመታት ጽኑ እስራትና 400 ሺህ ብር በላይ ቅጣት ግንቦት 14 ቀን 2005 ዓ.ም ወሰኖባቸው ነበር። የስር ፍርድ ቤትን ውሳኔ በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ያሉትና አያት አክሲዮን ማህበር ከ2 ዓመታት በላይ በቆየ የይግባኝ አቤቱታ ጥር 6 ቀን 2008 ዓ.ም ውሳኔ ማግኘታቸውን ታምሩ ጽጌ ዘግቧል። ቀደም ብለው በገዛ ፈቃዳቸው ራሳቸውን ከፓርቲው ማግለላቸውን በፌስቡክ ገጻቸው ያስታወቁትን የህዝብ ግንኙነት ኃላፊውን አቶ ዮናታን ተስፋዬን ጨምሮ 4 አባሎቹን ማሰናበቱን ሰማያዊ ፓርቲ አስታወቀ። ፓርቲው ከጥር 2 ቀን 2008 ዓ.ም ጀምሮ አቶ ዮናታን ተስፋዬን፣ የፓርቲው ብሔራዊ ምክር ቤት አባል የነበሩትን አቶ ያስፔድ ተስፋዬ፣ አቶ ጋሻይነ ላቀና አቶ ዮናስ ከድር የድርጅቱን መተዳደሪያ ደንብ ተላልፈው በመገኘታቸው ብሔራዊ ስራ አስፈጻሚ ኮሚቴው ከፓርቲው እንዲወገዱ ማድረጉን ገልጸዋል። በሰማያዊ ፓርቲ የብሔራዊ ስነ ስርዓት ኮሚቴ ኃላፊ ሀና ዋለልኝ ፊርማ የተላለፈው ውሳኔ እንደሚያስረዳው በፓርቲው መተዳደሪያ ደንብ አንቀጽ 42(5) ስር ከባድ የስነ ስርዓት ቅጣት ስለሚያስከትሉ ጥፋቶች ተደንግገዋል። የፓርቲውን ዓላማ፣ ፕሮግራምና ፖሊሲ መጻረር አይቻልም የሚል በመሆኑ የጠቀሱት አባላት ደንቡን በመተላለፋቸው ቅጣቱ እንደተጣለባቸው አስታውቀዋል። አቶ ዮናታን በማህበራዊ ድረገጽ ላይ የታሪክና የጎሳ ጥላቻ ያላቸው ቅስቀሳዎችን በማድረግ የኢትዮጵያ ሕዝብና የተለያዩ የሀገሪቱን ቀደምት መንግስታት ታሪኮች ያጎደፈ ለጥላቻ የሚያነሳሳ በሕዝብ መካከል የባህል መከባበር እንዳይኖር የጥላቻ ቅስቀሳ ማድረጋቸውን ፓርቲው በውሳኔው አስታውቋል። ሌሎቹም የተሰናበቱት አባላት ተመሳሳይ ድርጊት መፈጸማቸውን በማምራራት ከፓርቲው እንደተሰናበቱ መግለጹን ታምሩ ጽጌ ዘግቧል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎቻችንን በድረ ገጻችን ላይ ማግኘት ይችላሉ። ጤና ይስጥልኝ።